በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነቢያት የነቢያት ጾም ማለት ነው። ነቢያት የጾሙት ጾም ማለት ነው። አጽዋማት በቤተ ክርስቲያናችን 7 አጽዋማት እንዳሉ ይታወቃል። አጠቃላይ እነዚህ እያንዳንዶቹ አጽዋማት በማንኛውም ቀን የሚውሉ አጽዋማት አሉ። በማንኛውም ቀን የማይውሉ አጽዋማት አሉ። አንድ ሁለተኛ ደረጃ አሁንም በማንኛውም ቀን የሚፈሰኩ አጽዋማቶች አሉ። በማንኛውም ቀን የማይፈሰኩ አጽዋማቶች አሉ። ሶስተኛ በማንኛውም ቀን ተፈስከው የሚበላባቸው አጽዋማቶች አሉ። በማንኛውም ቀን ተፈስከው የማይበላባቸው አጽዋማቶችም አሉ። አጠቃላይ ስንት ባህሪያት አላችሁ ማለት ነው? 3 ባህሪያት አላችሁ ማለት ነው። የመጀመሪያው በማንኛውም ቀን የማይውሉ አጽዋማት ማን ማን ናቸው ከተባለ አንደኛ ጾመ ነነዌ፣ ሁለተኛ አብይ ጾም፣ ሶስተኛ ጾመ ሐዋርያት፣ አራተኛ ጾመ ድህነት። እነዚህ አራቶቹ አጽዋማት በማንኛውም ቀን አይውሉም። የራሳቸው የሚውሉበት ቀን ግን አላቸው። ጾመ ነነዌ በማን ቀን ብቻ ይውላል ከተባለ ሰኞ ብቻ ይውላል። ከሰኞ ውጭ ጾመ ነነዌ አይውልም። ቀጥሎ አብይ ጾምም ከሰኞ ውጪ አይውልም። ለምሳሌ ጾመ ነነዌ ማክሰኞ አይውልም፣ ረቡዕ አይውልም፣ ሐሙስ አይውልም፣ ዓርብ አይውልም፣ ቅዳሜ አይውልም፣ እሁድ አይውልም። ከሰኞ ይጀምራል ማለት ነው። ከዛ ቀጥሎ ጾመ ሐዋርያት። ጾመ ሐዋርያትም ልክ እንደ ጾመ ነነዌ እንደ አብይ ጾም ሰኞ ብቻ ይውላል፣ ወይም በሰኞ ይጀምራል ማለት ነው። በሰኞ ይጀምራል። ከዚያ ውጪ ከሰኞ ወጥቶ በሌሎቹ ቀናት አይጀምርም። መጀመሪያው የጾመ ሐዋርያት የጾም መጀመሪያ ቀን መቼ ነው ከተባለ ሰኞ። ከዛ ሲቀጥል አራተኛ ጾመ ድህነት ብለናል አይደለ? ጾመ ድህነት ደግሞ የጾመ ድህነት መጀመሪያው ማን ቀን ነው ከተባለ ረቡዕ ቀን ነው። ይሄ የሚውሉበት ቀን ነው ወይም የሚገቡበት ቀን ማለት ነው። ከዛ ሲቀጥል በማንኛውም ቀን የሚውሉ አጽዋማቶች ወይም ደግሞ በማንኛውም ቀን የሚጀምሩ አጽዋማቶች እነሱ ደግሞ እነማን ናቸው? ጾመ ፍልሰታ አንድ፣ ሁለተኛ አሁን የያዝነው ጾም ጾመ ነቢያት 2፣ ሶስተኛ ጾመ ገሃድ። እነዚህ ሶስቶቹ በማንኛውም ቀን ይጀምራሉ ወይም በማንኛውም ቀን ይገባሉ። እነዚህ በማንኛውም ቀን የሚውሉ አጽዋማቶች ይባላሉ ሶስቶቹ። አራቶቹ ደግሞ በማንኛውም ቀን የማይውሉ አጽዋማቶች። ሁለተኛ ያየነው የአጽዋማት ባህሪ በማንኛውም ቀን ሲውሉ የሚበላባቸው አጽዋማትና የማይበላባቸው አጽዋማት፣ በማንኛውም ቀን የሚፈሰኩ አጽዋማትና በማንኛውም ቀን የማይፈሰኩ አጽዋማት። በማንኛውም ቀን የማይፈሰኩ አጽዋማት እነማን ናቸው ከተባለ ጾመ ነነዌ ተጠቃሽ ናት። ለምሳሌ ጾመ ነነዌ የነነዌ ጾም ስንት ቀን ነው? 3 ቀን ነው አይደለ? ሰኞ ትገባለች። ሰኞ 1፣ ማክሰኞ 2፣ ረቡዕ 3። ሐሙስ ምንድን ነው? ፍስክ ነው። ሁሌም ሐሙስ ፍስክ ነው። የጾመ ነነዌ ፍስክ ነው። ከሐሙስ አይወጣም ፍስኳ። ከዛ ሲቀጥል አብይ ጾም ነው። የአብይ ጾም ፋሲካው ትንሣኤ ነው። ትንሣኤ ከእሁድ አይወጣም አይደለ? ስለዚህ የአብይ ጾም ፋሲካ መቼም ሆነ መቼ የሚፈሰከው መቼ ነው ከተባለ ትንሣኤ ዕለት ነው። እሁድ ቀን ነው የሚፈሰከው። ይሄ በማንኛውም ቀን የሚፈሰክ አጽዋማት ሳይሆን በማንኛውም ቀን የማይፈሰኩ አጽዋማቶች ናቸው ማለት ነው አብይ ጾምና ጾመ ነነዌ። በማንኛውም ቀን የሚፈሰኩ አጽዋማት ጾመ ነቢያት፣ ጾመ ፍልሰታ፣ ጾመ ሐዋርያት ዘንድሮ ሐሙስ ቀን የሚውል ከሆነ ቀጥሎ ምን ቀን ይውላል? ዓርብ ቀን ይውላል። ፋሲካው
የጾመ ነነዌ የጾመ ሐዋርያት ፋሲካ መቼ ነው ከተባለ ሐምሌ 5 ቀን ነው። ግን ሐምሌ 5 ቀን ሁል ጊዜ አንድ ቀን የሚውል አይደለም። ሰኞ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ ረቡዕ ሊሆን ይችላል። ብቻ ከሰባቱ ቀናት በአንዱ ቀን ግን ይውላል። በማንኛውም አይጠብቅም። ከዛ ሲቀጥል እነዚህ ምንድን ናቸው ከተባለ በማንኛውም ቀን የሚፈሰኩ አጽዋማቶች ይባላሉ። ከአብይ ጾምና ከጾመ ነነዌ ውጭ ያሉት አጽዋማት በማንኛውም ቀን የሚፈሰኩ አጽዋማት ይባላሉ። ሶስተኛ ባህሪያቸው በማንኛውም ቀን ሲውሉ የሚበላባቸው አጽዋማትና በማንኛውም ቀን ሲውሉ የማይበላባቸው አጽዋማቶች ብለናል። በማንኛውም ቀን ሲውሉ የሚበላባቸው አጽዋማቶች ማን ማን ናቸው ከተባለ የመጀመሪያ ጾመ ነቢያት ነው። ጾመ ነቢያት ልደት ረቡዕ ሊሆን ይችላል፣ አርብ ሊሆን ይችላል፣ ይበላበታል። ጥምቀት አርብ ሊሆን ይችላል፣ ረቡዕ ሊሆን ይችላል፣ ገሃድ አለው፣ ይበላበታል። ከዛ ሲቀጥል እነዚህ አጽዋማቶች ትንሣኤ እሁድ ቀን ነው የሚውለው። ነገር ግን በትንሣኤ ውስጥ ያሉ ወይም በበዓል ሀምሳ ውስጥ ያሉ ረቡዕ ወዓርብ ረቡዕና ዓርብ የሚበላባቸው ናቸው። እነዚህ በማንኛውም ቀን ረቡዕ ቢሆን ዓርብ ቢሆን በበዓለ ሀምሳ ውስጥ ያሉ ረቡዕና ዓርብ የሚበላባቸው ናቸው ማለት ነው። በዓለ ልደት 1፣ በዓለ ጥምቀት 2፣ በበዓለ ሀምሳ ያሉ ዓርብና ረቡዕ ምንድን ናቸው? የሚበላባቸው አጽዋማቶች ናቸው። 3 አገኘን። ሌሎቹ ሶስቶቹ ጾመ ሐዋርያት፣ ጾመ ፍልሰታ፣ እነዚህ ደግሞ በማናቸውም ቀን ሲውሉ ቢውሉ የማይበላባቸው ናቸው። በማናቸውም ቀን ስንል ዓርብና ረቡዕ ቢውሉ የማይበላባቸው ናቸው። ለምሳሌ የሐዋርያትን ጾም ጾመን ጨርሰን ሐምሌ 5 ቀን ደርሰን ጾሙ መቼ ያልቃል? ሐምሌ 4 ቀን ያልቃል። ፍስኩ መቼ ነው? ሐምሌ 5 ቀን ነው። ሐምሌ 5 ቀን ግን ረቡዕ ከሆነ ጾመን ነበርና እንብላ አይባልም። ለምን? ረቡዕ ጾም ነው፣ ዓርብ ጾም ነው። ቀጥሎ ጾመ ፍልሰታም እንደዚሁ ዓርብ ቀን መጨረሻው ነሐሴ 1 ተጀምሮ የጾሙ መጨረሻ ነሐሴ 16 ቀን ዓርብ ቢሆን ወይም ረቡዕ ቢሆን እንብላበት አይባልም። ለምን? ጾም ነው። እነዚህ የአጽዋማቱ ባህሪ ናቸው ማለት ነው። እና የሰባቱን አጽዋማት አውድ ማወቅ በጣም አስፈላጊ ነው ብዬ አምናለሁ። አንዳንድ ሰው አንዳንድ ምዕመናን እንዴት ረቡዕ እንዴት ዓርብ እበላለሁ ብሎ የሚያስብ ሰው አለ። እንዴት እበላለሁ ብሎ ማሰቡ ጥሩ ነው። ግን የልደት ዕለት፣ የጥምቀት ዕለት እና በበዓለ ሀምሳ ባሉ ረቡዕና ዓርብ መጾም በራሱ የሚያጸድቅ ሳይሆን የሚያስኮንን ነው። እሁድና ቅዳሜን መጾም የሚያስኮንን እንደሆነ ሁሉ በእነዚህም ጊዜ ብሉ በተባለበት ከታጣ አይደለም እያልኩ ያለሁት፣ ግን የሚበላበት እንጂ የሚጾምበት ጊዜ አይደለም ማለት ነው። ለምንድን ነው በእነዚህ አጽዋማት በልደት ቀን፣ በጥምቀት ቀን እና በበዓለ ሀምሳ እንዲበላ የሆነበት ምክንያት ከተባለ በጣም ትልቁ በሰማይና በምድር ደስታ የተደረገበት በዓል መቼ ነው ከተባለ የልደት እና የጥምቀት የትንሣኤ ስለሆነ በዚህ ምክንያት የደስታ በዓል ይባላልና ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነትሐሰይ ባቲ እንደሰትባት ዘንድ የፈጠራት የሰራት ቀን ናት ስለተባለ ደስ የምንልባት ቀን እንጂ የምናዝንባት ቀን አይደለችምና፣ ስለዚህ በዚህ ምክንያት እንዲበላ ሆነዋል ማለት ነው። ከዛ ሲቀጥል ጾመ ነቢያት ምን ማለት ነው ሲባል ነቢያት የጾሙት ጾም ነው ብለናል። ነቢያት የጾሙት ጾም ነው ስንል ምንድን ነው ከተባለ ነቢያት የምንላቸው ማን ማን ነው? ነቢያት የምንላቸው አዳም ነቢይ ተብሏል። የአዳም ተስፋ የተፈጸመበት ነቢያት የተናገሩት ትንቢት የተፈጸመላቸው ጊዜ ነው። ይህ ጊዜ አሁን ክርስቶስ ከተወለደ በኋላ ነው አይደል? ይህን ጾም እያሰብነው ያለ ነው። ግን ክርስቶስ ሳይወለድ በፊት ነቢያት የጾሙት ጾም ክርስቶስ ሊወለድ ነበር ማለት ነው።
እና እነዚህ ነቢያት የጾሙት ጾም ስለምንድን ነው ከተባለ ትንቢታቸው የተፈጸመበት ጊዜ ስለሆነ ከእግዚአብሔር ጋር በጾም ምክንያት የተነጋገሩበት ጊዜ ስለሆነ የአዳም ተስፋ የተፈጸመበት ጊዜ ስለሆነ ነው። ለምሳሌ የአዳም ተስፋ አንዷን እናንሳ። እግዚአብሔር አምላክ አዳም ቀኖና በገባ ጊዜ በሐሙስ ዕለት ወመንፈቃ ለዕለት እትወለድ እምወለተ ወለድተከ ወእድህክ ውስተ መርህብከ ወእትቤት ዘወከ በመስቀሌ ወበሞቴ ይላል። ወደ አማርኛ ስንተረጉመው በ5 ቀን ተኩል ከልጅ ልጅህ ተወልጄ በሜዳ ድኬ። በጣም እኮ ይገርማል። አሁን እግዚአብሔር ከልጅ ልጅህ ተወልጄ እንደ ሕፃን በሜዳ ድኬ አለ። በሜዳ ድኬ ምን እላለሁ? በመስቀሌና በሞቴ አድንሃለሁ አለ። ይሄ እስከ መቼ ድረስ ቆይቷል ከተባለ 5 ቀን ተኩል ነው የተባለው ባገላለጽ በቅዱስ መጽሐፍ። ይሄ ማለት ወደ ቁጥር ስንቀይረው 5500 ዘመን ማለት ነው። ይህ ጊዜ የተፈጸመበት መቼ ነው? ይህ ተስፋ ሊፈጸም የቀረበበት ጊዜ መቼ ነው ከተባለ ክርስቶስ ከእመቤታችን ከድንግል ማርያም ምን ሲል ነው? ሲጸነስ በተጸነሰ ጊዜ ነው ይሄ። ስለዚህ አንዱ በራሱ የጾመ ነቢያት የሚባለው አንዱ ከነቢያት አንዱ አዳም ስለሆነ ጾመ አዳም ይባላል። ጾመ ነቢያት ማለት ከሱ ቀጥሎ ያሉ አጠቃላይ ነቢያት ስለ ክርስቶስ ትንቢት የተናገሩ ነቢያት በሙሉ የጾሙት ጾም የሚታሰብበት የጾም የመታሰቢያ ጊዜ ነው ማለት ነው። ነቢያት ስለ ክርስቶስ አምልተው አስፍተው ተናግረዋል። ክርስቶስ እውነተኛ እንደሆነ የምናረጋግጥበት በነቢያቱ ትንቢት ነው። የነቢያቱን ትንቢትም እውነተኛ እንደሆነ የምናረጋግጥበት በክርስቶስ ነው። ክርስቶስ ለነቢያት ትንቢት ምስክር ነው። የነቢያት ትንቢት ደግሞ ለክርስቶስ ምስክር ነው። ነቢያት ምን ብለው ትንቢት ተናገሩለት ከተባለ ብዙ ነቢያት ስለ እርሱ ትንቢት ተናግረዋል። እኛ ግን ከብዙዎቹ ወይ አንዱን ወይ ሁለቱን እንጠቅሳለን። ታላቁ ቅዱስ ቄርሎስ ምን ይላል? ወድቀ ሰብ በእንተ ኃጢአት ይላል። ሰው ስለ ኃጢአት ምክንያት ወደቀ። ወተሰደ እምገነት ከገነትም ተሰደደ። ከዚያስ ወበጽሐነ መፍቀሬ ሰብ ለተሰደድነው ለእኛ በጽሐነ መፍቀሬ ሰብ ሰው ወዳጅ ክርስቶስ ሰው ወዳጅ እግዚአብሔር ደረሰልን። እስመ ሰምዖሙ እንዘ ይጸርሁ ነቢያት እንዘ ይብሉ ነቢያት እንዲህ እያሉ ሲጮሁ ሰምቷቸዋልና ሰራይነ ሰብአ ወይ ሃይወ ፈወስንሃ ለባቢሎን ወይ ተፈወሰት። ለሰው ሁሉ መድኃኒት አረግንለት ግን አልተፈወሰም። ባቢሎንን ፈወስናት ነገር ግን አልተፈወሰችም ይላል። ምክንያቱም ይሄ አዳም ያመጣውን ሞተ ነፍስ የነቢያት መስዋዕት የነቢያት ጸሎት ማዳን አልቻለም። ማዳን የቻለው ማን ነው ከተባለ የኢየሱስ ክርስቶስ ሞቱ ነው። በሌላም ቦታ ቅዱስ ቄርሎስ ብዙሃን ነቢያት ሞቱ ወአልቦ ዘበቋ ሞቶሙ፣ ብዙ ነቢያት ሞቱ ነገር ግን ሞታቸው የጠቀመን ነገር የለም አለ። ለምንድን ነው እንዲህ ያለው ከተባለ ደግሞ ያማልዱ ማለት ግን አይደለም። እንደዚህ ማለት ድህነት ሁለት ክፍል አለው። አንደኛው ድህነት አሁን እየተናገርንበት ያለው የድህነት ምስጢር ምንድን ነው ከተባለ ከሲኦል የማውጣት ሞተ ስጋ ሰው ሁሉ መልካም ሰራም ክፉም ሰራም የሚገባው ክርስቶስ በስቅለቱ ይህንን ሞት ከማጥፋቱ ከኛ ከማጥፋቱ በፊት ሲኦል ነበር የሚገባው። ከዚህ ሲኦል ማውጣት አልቻለም ነው። ስለዚህ ይሄ የተፈጸመበት ነውና ይህንን መድኃኒት አደረግንላት ይላሉ። አደረግን ነገር ግን ማዳን አልተቻለም ይልና ከዛ በኋላ ቅዱስ ዳዊትም ደግሞ ይላል። እነ ኤርምያስ እነ ኢሳይያስ እንደዚህ ይላሉ። ነቢዩ ዳዊት ደግሞ ምን እያለ ይጮሃል? ምን እያለ ክርስቶስን ይለምናል ከተባለ አንስ ኃይለከ ወነአ አድህነነ፣ ኃይልህን አንሳ መታህ አድነን፣ ፈኑ እዴከ እምአርያም፣ ክንድህን ከአርያም ላክልን እያለ ይለምንና ደግሞ እንደዚህ ይለዋል። ኖላዊ ሆሙ ለእስራኤል አጽም፣ የእስራኤል ጠባቂያቸው እምለምንህን አዳምጠኝ፣ እምለምንህን ስማኝ ይላል። ስማኝ። ከዚህ በኋላ እንደዚህ እያለ ይለምናሉ። ለመኑ ይልና ቅዱስ ቄርሎስ ምን ይላል? እስመ ሰምዖ ለዳዊት ኖላዊ እስራኤል፣ የእስራኤል ጠባቂ ዳዊትንና ነቢያትን ሰምቷቸዋልና ኖላዊ ሆሙ አጽም፣ የእስራኤል ጠባቂያቸው እኔ ነኝ
እንትን የእስራኤል ጠባቂያቸውን ስማ ብሎ አልነበረ ቅዱስ ዳዊት ሲናገር? ክርስቶስ መጣና ደግሞ ምን አለ? አነ ውእቱ ኖላዊ ኄር ከመኦሖ ዘይብል፣ እኔ ቸር እረኛ እኔ ነኝ አለ። መልስ ሰጠ ማለት ነው ለዳዊት። ዳዊት ኖላዊ ሆሙ ለእስራኤል አጽም ብሎ ለምኖት ነበር። ክርስቶስ መጣና ምን አለ? አነ ውእቱ ኖላዊ ኄር፣ ቸር ጠባቂ ቸር እረኛ እኔ ነኝ አለ ይላል። ስለዚህ ይህን ቸር ጠባቂ ያዩበት ምስጢር ስለሆነ ጾመ ነቢያትን በዚህ መልኩ እንጾመዋለን ማለት ነው። ነቢያት በሌላም ምስጢር ኢየሱስ ክርስቶስ የሱን ሰው መሆን የሱን የስጋዊ ምስጢር በጣም ይናፍቁትና ይፈልጉት እንደነበረ ነግሮናል። ሰው መሆኑን ይፈልጉታል። ሰው መሆኑን ከመፈለጋቸውም የተነሳ ጾሙን ጾመዋል። ሰው መሆኑን በጣም ይፈልጉታል። ምን ይላል ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ ብዙሃን ነቢያት እስመ ብዙሃን ነቢያት ፈተው ይርአዩ አንተሙ ዘትርእዩ ይርእዩ። ሁሉ ጊዜ በቅዳሴ ጊዜ እናስቀድስ ሰምተነው እናውቃለን ምእመናን። ብዙ ነቢያት እናንተ የምታዩትን እንዲያዩ ወደዱ አላዩም፣ እናንተ የምትሰሙትን ሊሰሙ ወደዱ አልሰሙም ይላል አይደል? ወለክሙሰ ብፁዓት አዕይንቲክሙ ለርእያ ወአእዛኒክሙ ለሰማ። እናንተ ግን የሰሙ ጆሮቻችሁ ያዩ አይኖቻችሁ ንዑዳን ክቡራን ናቸው ይላል። ነቢያት ክርስቶስን በትንቢት መነጽር አይተውታል። በስጋዊው ጊዜ ግን ከድንግል ማርያም እንደ ሐዋርያት አላዩትም። ዘመን ምን ከለከላቸው ከተባለ ዘመን ከለከላቸው፣ ሞት ገደባቸው። ስለዚህ ሞት ስለገደባቸው ብዙ ነቢያት እናንተ የምታዩትን ሊያዩ ወደዱ አላዩም፣ እናንተ የምትሰሙትን ሊሰሙ ወደዱ አልሰሙም አለ ኢየሱስ ክርስቶስ። ምስጢሩን ግን በሚገባ ነገር ተረድተዋል። ይህንን በማን ምክንያት በማን ዓይንነት አየነው ከተባለ በእመቤታችን በድንግል ማርያም አየነው። ክርስቶስን ያየነው በእመቤታችን በድንግል ማርያም ነው። ምን ይላል ታላቁ ሊቅ ቅዱስ ኤፍሬም? ኄርቲ ይእቲ በኀበ ኩሎሙ ቅዱሳን፣ በቅዱሳን ዘንድ ሁሉ ቸር ናት ድንግል ማርያም፣ ለቅዱሳን ሁሉ ቸር ናት። ለምን ከተባለ እንደው በየዝርዝር ለማየት ለሊቃነ ጳጳሳት እስመ አምጻእቶሙ ዘኪያሁ ይጸንዑ፣ ሊቃነ ጳጳሳት ደጅ የሚጸኑለትን ክርስቶስን ወልዳላቸዋለች ይላል። ለሊቃነ ጳጳሳት ደግሞ አሁን ሊቃነ ጳጳሳትን ሳይሆን የያዝነው ነቢያትን አይደለ? ወለነቢያትኒ ወለደት ሎሙ ለዘበእንቲአሁ ተነበዩ፣ ነቢያት ስለ እርሱ ትንቢት ስለ የተናገሩለትን እርሱን ምን አለችላቸው? ወለደችላቸው። የነቢያቱ ትንቢት በራሱ በትንቢተ ነቢያት ጸንታ ለመገኘቷ ይላል አባ ሕርያቆስ ሲተረጉምና ለትንቢተ ነቢያት ፍጻሜ የሆነችው እመቤታችን ድንግል ማርያም ናት። ስለዚህ ነቢያት በዚህ ምክንያት ጾመውታል። ነቢያት ብቻ ሳይሆኑ እመቤታችን ድንግል ማርያም ጾመዋለች ብለውናል አባቶቻችን። ነቢያት ክርስቶስ እንደሚወለድ ስላወቁ ጾሙት። እመቤታችን ድንግል ማርያም ደግሞ ክርስቶስን ጸንሳ፣ ይሄ ጾም በጣም ውድ ነው። ለምን ከተባለ ድንግል ማርያም የጾመችው ጾም ነው ማለት ነው። ክርስቶስን ጸንሳ ነው የጾመችው። እንዴት ከተባለ እኔ ሰማይና ምድር የማይችሉትን ጌታ በማህፀኝ ችዬው በጣም ብዙ ትሩፋት አላት። በዚህ ትሩፋት ላይ ግን ምን ሰርቼ እወልዳለሁ ብላ ጾመዋለች። ይህን ጾም እመቤታችን ድንግል ማርያም ነቢይት ናት። ወርኩ ሀበ አሐቲ ነቢይት ይላታል ቅዱስ ኢሳይያስ። ወደ አንዲት ነቢይት ሄድኩ ስለዚህ ይልና እመቤታችን ድንግል ማርያምም ነቢይት ናትና እርሷም ራሷ ጾመዋለች ማለት ነው። ነቢያት የጾሙት ጾም፣ ድንግል ማርያም የጾመችው ጾም፣ ሌሎቹ ቅዱሳን አባቶቻችን ሐዋርያቱም የጾሙት ጾም ስለሆነ በአብዛኛው ግን አጠቃላይ ከአዳም ጀምሮ እስከ መጨረሻ አሉት እስከ ሚክያስ ድረስ ያሉት ነቢያት የጾሙት ጾም፣ ድንግል ማርያም የጾመችው ጾም ስለሆነ ጾመ ነቢያት ይባላል ማለት ነው። ምእመናን የነቢያትን ጾም የሚጾሙት ስለ ብዙ ምክንያት ነው። አጠቃላይ ጾም የምንጾመው ስለ ብዙ ምክንያት ነው። ምእመናን የነቢያትን ጾም አጠቃላይ ጾም ለምን ይጾማሉ ከተባለ የመጀመሪያው ደረጃ ምእመናንም ሆን እኛ አጠቃላይ ሕዝበ ክርስቲያን ካህናት፣ ኤጲስቆጶሳት፣ ቀሳውስት አጠቃላይ የምንጾምበት ምክንያት ለምንድን ነው ከተባለ ስጋን ለነፍስ ለማስገዛት ነው። ስጋን ለነፍስ ለማስገዛት ነው። ይሄ በፍትሐ ነገሥት ተገልጿል። በተለያዩ ቦታዎች ተገልጿል።
የመጀመሪያው ደረጃ ስጋን ለነፍስ ስለማስገዛት ነው። ወፈቃድ ሕግሰ ዘጾም የጾም የሕግ መሰራቱ ለምንድን ነው ከተባለ ከመትድክም ኃይለ ፍትወት የፍትወት ወይም ደግሞ የስጋ ፈቃድ ትደክም ዘንድ ነው ይላል። አንደኛው ስጋን ለማድከም ነው። ስጋ እንደው ይሄ በበላን ጊዜ በጠጣን ጊዜ የሚሰማን ስሜት እኩል አይደለም እና ይሄ የስጋን ፈቃድ ለማድከም ምን ይደረጋል? ጾም ይጾማል ማለት ነው። ሁለተኛው ምክንያት ስለምንድን ነው ከተባለ ይህንን እንደው በጣም ሁሉም ሰው እንዲይዝልኝ ይፈልጋለሁ። ወእምረ ባህተ ጾም ንትመሰል ለመንፈሳውያን ንትመሰል በመንፈሳውያን ይላል። ከጾም የተነሳ መንፈሳውያን እንመስላለን ወይም ደግሞ በመንፈሳውያን እንመሰላለን። መንፈሳውያን የተባሉት ማን ናቸው ከተባለ ከጾም የተነሳ ማን እንመስላለን? መንፈሳውያንን እንመስላለን። መንፈሳውያን የተባሉት እነማን ናቸው? የመጀመሪያ ደረጃ መላእክትን እንመስላለን። በጾም ሰው በጾም መልአክን ይመስላል። መልአክ አይበላም፣ መልአክ አይጠጣም። ስለዚህ ሰው ጥቂት ጊዜ አባቶቻችን ቅዱሳን መነኮሳት ብዙውን ጊዜ ባይበሉ፣ ብዙውን ጊዜ ባይጠጡ፣ ብዙውን ጊዜ ቢጾሙ ምን ተባሉ? እንደው ምድራዊ ሰው ሰማያዊ መልአክ ተባሉ። ቢጾሙ ቢጸልዩ ማለት ነው። ምድራዊ ሰው ሰማያዊ መልአክ ተባሉ። እኛም መላእክትን የምንመስልበት አንደኛ የትሩፋት ስራችን ምንድን ነው ከተባለ ጾም ነው ማለት ነው። መላእክትን ለመምሰል እንጾማለን። እግዚአብሔር አምላክ በእውነት መላእክትን እንድንመስል አምላካችን እሱ ይርዳን። ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እናንተ ምን የምሰሉ ብሏል አይደል? እግዚአብሔርን እንኳን መምሰል የሚቻልበት በቸርነት እግዚአብሔርን መምሰል ይቻል ነበር። መላእክትን መምሰል በጾም በጸሎት በምስጋና ይቻላል። ስለዚህ ባለመብላት መላእክትን እንመስላለን ማለት ነው። አንድ መላእክትን ለመመስገን። ሁለተኛ ደረጃ በዚሁ ላይ መንፈሳውያንን መምሰል ማለት እነማን ነው ከተባለ እንጦንስን፣ መቃርስን፣ ነቢያትን፣ ሙሴን፣ ዳንኤልን፣ እዝራን መምሰል ነው። እዝራን ለመምሰል ነው የምንጾምበት ምክንያት ይሄ ነው። ሙሴ 40 መዓልት 40 ሌሊት ቢጾም ታቦተ ጽዮንን እግዚአብሔር ሰጥቶታል። እዝራ 40 መዓልት 40 ሌሊት ቢጾም አጠቃላይ የጠፉ 46 መጽሐፍተ ብሉያትን መልሷል። አስቡት 46 መጽሐፍትን ማግኘት እኛ 46 እንደው የ46 ሰዎች ስም ባንዴ ሸምድዱ ብንባል ማግኘት አንችልም አይደል? እሱ ግን 46ን መጽሐፍት በጾም ምክንያት እንዲሰበሰቡ አድርጓል። እግዚአብሔር ገልጦለት ማለት ነው። እዝራን መምሰል ነው። ከዛ ቀጥሎ አጠቃላይ እንደው እነ ዳንኤልን መምሰል ነው። ሌሎቹንም ቅዱሳን ነቢያትን መምሰል ነው። ስለዚህ እነሱን ለመምሰል እነሱን አርአያ አድርገን እነሱን ለመምሰል ነው። ስለዚህ ምን ይላል ቀጥሎ? እስመ ዘይጸውም ይትካሃሎ ከመ ይትመሰል ነቢያትን መላእክትን ለመምሰል ሐዋርያትን ለመምሰል እንጾማለን ማለት ነው። ሁለተኛ ደረጃ በእውነት ይህንን ካወቅን እንደው ብሉ ብሉ የሚለን አይመስለኝም። ብሉ ብሉ ካለን አልተማርንም ማለት ነው። መላእክትን መምሰል በጾም ከተቻለ ለምንድን ነው የማልጾመው? ነቢያትን መምሰል በጾም ከተቻለ ለምንድን ነው ጾሜ ነቢያትን ማልመስለው ብለን ወደ ልናችን ልናስገባው ያስፈልጋል ማለት ነው። ከዚያ ቀጥሎ ሶስተኛው ደረጃ የምንጾምበት ምክንያት የረሃብን ህመም የረሃብን አስቸጋሪነት ለማወቅ ነው። የረሃብን አስቸጋሪነት ማወቅ አይደለም ጥቅሙ። የረሃብን አስቸጋሪነት አውቀን የሚራቡትን ሰዎች እንዴት እንደሚጎዱ አዝነን እንድንሰጣቸው። ይሄ ቅዱስ ዮሐንሳዊ አፈወርቅ የቅዱስ ዮሐንስ አፈወርቅ አስተምሮ ጾም ለምንድን ነው ያስፈለገበት ከተባለ ሰው ሁል ጊዜ ከበላ ሁል ጊዜ ከጠጣ ረሃብ የሚባል ጽም የሚባል ነገር አያውቅም። ሁል ጊዜ እንደዚህ የሚኖር ሰው ደግሞ ሰው ተራብኩ ተጠማሁ ሲለው አያውቀውም። ረሃብ ምንድን ነው ይላል፣ ጽም ምንድን ነው ይላል። እንደዚህ እንዳይል እንዲያውቀውና እንዲያውቀው ብቻ ሳይሆን አውቆት ማስቸገሩን አስጨናቂነቱን አውቆት ለተራበ ሰው እንዲያዝንና እንዲራራ ነው ይላል።
በመጽሐፍ ሁላችንም ምእመናን የምናውቃት አንድ ጥቅስ አለችን። እምነ ረሃብ የኢየስኩኝ ናት፣ ከረሃብ ጦር ይሻላል ይባላል አይደል? ሶሎሞን በዚህ ጉዳይ ተፈትኖበታል። አንድ የኔ ብጤ ከደጅ ቆሞ ወርወስ ሲለምን ምን ሆኖ ነው ብሎ ጠየቀ ንጉሥ ሶሎሞን። ንጉሥ ነው፣ ያጣው ነገር የለም፣ ሁል ጊዜ በሱ ዘንድ የሚበላ የሚጠጣ ሞልቷልና ምን ሆኖ ነው ብሎ ሲጠይቅ እርቦት ነው። ረሃብ ምንድን ነው አለ። ረሃብ ምንድን ነው? ረሃብ ምንድን ነው ሲል እግዚአብሔር አምላክ ረሃብንማ ማወቅ አለብህ አለና ከቤተ መንግስቱ አስወጥቶ 15 ቀን እንዲራብ አደረገው። ከዚያ በኋላ ረሃብ ምንድን ነው አይባልም አይደል? ታውቋል ማለት ነው። ስለዚህ የረሃብን መጠን አውቀን ለተራቡ ሰዎች እንድናዘንላቸው ለማድረግ ነው እግዚአብሔር አምላክ ጾምን ያዘዘ የምንጾመው። ሌላው አራተኛው ለምንድን የምንጾመው ከተባለ ወአዲ ከመያም ልኮ ለእግዚአብሔር ሰብ በኩለንታሁ ይላል። ሰው እግዚአብሔርን በሁለንተናው እንዲያመልከውና እንዲያመሰግነው ነው። ሰው ከምንና ከምን ያለ ነው? ከስጋና ከነፍስ ያለ ነው አይደለ? ወይም ደግሞ በነፍስና በስጋ ያለ ነው አይደል? ሰው የሚባለው ለምሳሌ ነፍሱ የተለየ ሰው አይባልም አይደል? በድን ነው የሚባለው። ነፍስ እንደብቻዋ ስትሆን ነፍስ ነው የምትባለው እንጂ ሰው አይደለም የሚባለው። እና ይህ ሰው ግን በሕይወተ ስጋ ሳለ በሁለት በኩል ያመሰግነው ዘንድ ነው ማለት በስጋውም በነፍሱም ለእግዚአብሔር አምላክ እንዲገዛ ለማድረግ ነው። ስጋ እንዴት ነው የሚገዛው ከተባለ በአሰንዮተ ጾም እመንገለተ አንስሶ ይላል። በእንስሳዊ ባህሪያችን ማለት በስጋ ባህሪያችን በጾም አሁን ስንጾም እስከ 9 ሰዓት ስንጾም እስከ 12 ሰዓት ስንጾም ማን ነው የሚራበው? ነፍስ ነው ስጋ? መቼም ስጋ እንደሆነ መልሶ ይታወቃል። ስጋ ነው አይደለ? ይሄ ስጋ ተራበ ማለት ስጋም ነፍስም የማን ፍጥረት ናቸው? የማን ፍጥረት ነው? የእግዚአብሔር ፍጥረት ነው። ሲጾም የሚራበው ስጋ ነውና ስጋም እንዲገዛ ማለት ነው። ከዛ ሲቀጥል ወእመንገለ ጸሎት መንገለ ነባባያን ከነባብ በጸሎት በኩል ደግሞ በነባቢት ነፍሱ ያመሰግነው ዘንድ ነው ይላል። የምንጾምበት በዚህ ምክንያት ነው። በሁለንተናችን በነፍሳችንም በስጋችንም ለእግዚአብሔር ለመገዛት ምን እንላለን? እንጾማለን ማለት ነው። አምላክ አንተ ለኩሉ ዘስጋ ወለኩላ ዘነፍስ አይደለም የሚባለው? አንተ የስጋም የነፍስም ምንድነህ? ፈጣሪ ነህ። የስጋም የነፍስም ፈጣሪ ለሆነ ደግሞ ለእርሱ ምን መሆን ያስፈልጋል? በስጋም በነፍስም መገዛት ያስፈልጋልና ማለት ነው። ጾምን መላእክትን የምንመስልበት፣ ነቢያትን የምንመስልበት፣ ሐዋርያትን የምንመስልበት እና በስጋችንም በነፍሳችንም ለእግዚአብሔር የምንገዛበት እንደሆነ ተረድተናል። በዚህች አጭር ደቂቃና ጊዜ መልእክት የማስተላልፈው እንደው የቅዱስ ማር ይስሐቅን ቃል ለሁሉም ሕዝበ ክርስቲያን ባሰማው ደስ ይለኛል። ምን ይላል ማር ይስሐቅ? ምእምን ሆይ ከተቻለህ እስከ 2 ቀን ጾም፣ ከተቻለህ እስከ 2 ቀን ጾም፣ ካልተቻለህ ደግሞ ፀሐይ እስከምትጠልቅ ድረስ ጾም፣ ካልተቻለህ ደግሞ ከጥጋብ ተከልከል። ስለዚህ ከጥጋብ እንከልከል፣ እንጾም። መጾም በጣም ቀላል ነገር ነውና እንድንጾም በቤተ ክርስቲያን ስም መልእክቴን አስተላልፋለሁ ማለት ነው። አንድ ሁለተኛ ደረጃ ጾም ቀላል ነገር አይደለም። ለምንድን ነው ሰዎች በአንድ ቁርስ ዳቦ በአንድ ብርጭቆ ሻይ እንደው የእግዚአብሔር መንግስትን ሲያጡ በጣም ያሳዝናል አይደል? መንግስተ ሰማይን እንዳናጣ አሁንም በጾሙ ዙሪያ እንደው አሳስባችኋለሁ እላለሁ። ከዛ ሲቀጥል ብዙ ሰው ስጋ ካልበላ ደስ የማይለው ሰው አለ። በጣም እኮ ይገርማል። በቃ ብዙ ነገር የማይደምቅለት አለ አይደለ? ያለ ስጋ ግን የልዑል እግዚአብሔር አምላክ ቤተሰቦች አሁንም ፍጹም ደስታ በመብልና በመጠጥ ሳይሆን በመንፈሳዊ ጾምና በመንፈሳዊ ጸሎት እንደሆነ ሁላችሁም እንድታውቁ አሳስባለሁ ማለት ነው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። ጾሙን ጾመን የነቢያትን በረከት ከበረከት ልደቱ አምላካችን እግዚአብሔር አምላክ እንዲያሳትፈን መልካም ፈቃዱ ይሁንልን። ይቆየን።